ቤተክርስቲያን ግብር ትከፍላለን እንዴ? ከመባ ከአስራት ከቤተክርስቲያኑ ሌሎች እጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? እንደዛ ወደቡ ይከፈታል፣ ወደቡ ይከፈታል። ይሄ ፎይ ምን አይነት ተንከሲስ እንደሆነ አሁን ጭራሽ አብዱልአዚዝ እዚህ ጋር ይቀመጣል፣ አቡበከር እዚህ ጋር ይቀመጣል። ሁለቱም አላህ እግር አለው እጅ አለው ብሎ ያፋጫቸዋል። ይሄኛው ቤተክርስቲያን ግብር ትከፍላለን እንዴ? ከመባ ከአስራት ከቤተክርስቲያኑ ሌሎች እጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? እንደዛ ሲዛባ ለምን ዝም ትላላችሁ? ይሄንን ነው እኔ አስተካክሉ በሚል ማንሳትም ወደው የምናነሳው። ያልተባለኮ ማለት ያላሰብነውን ማድረግ በሚዲያዎቻችሁ ጭምር ተጠቅመው ይሄንን የሚሉ ሰዎች ሲኖሩ ገጽጹ፣ መልሱ፣ መከሩ። ትክክል አይደለም በሉ። ያከራይ ተከራይ እኮ ግብር ነው የተጠየቀው አይደለ አባቶች? ከዛ ውጪ ይሄንን ግልጽ ያልሆነለት ሰው አለ እንዴ? ያከራይ ተከራይ ብቻ ነው። ከንግድ ተቋማት ብቻ ነው ያልነው። ከንግድ ተቋማት እሱም እናንተ ነው መልሰን የምናገለግልበት። ምን እናደርግበታለን? እናንተ ነው የምናገለግል። ለጥምቀት ለመስቀል በጀት መድበን እያገዝን ተመልሰን ያላግባብ ወጪ እንድታወጡ እንሻለን እንዴ? ያቆምነውም መጀመሪያ ሚስ አንደርስታንዲንግ ስላለ ነው። ትክክል አይደለም ባልተባለና ባልወረደ አቅጣጫ መንገድ ለመፈጸም የሚካሄድበት አግባብ፣ እሱን በማዛባትም የሚካሄደው አግባብ መወያየትን፣ መነጋገርን፣ መተማመንን ማስቀደም አለብን ብለን አስቁመናል። ከእናንተ ጋር አሁንም ውይይታችን እንቀጥላለን። የንግድ ተቋማት እናንተ ጋር ብቻ አይደሉም። ካቶሊክ ጋር አለ። ካቶሊኮች ይከፍላሉ በንግድ ተቋሞቻቸው። ማየት ትችላለች። መረጃውን ሼር ልናደርጋችሁ እንችላለን። መካነ ኢየሱስ የንግድ ተቋማት አላት። በንግድ ተቋማቶቿ ትከፍላለች ግብር። የሙስሊም ተቋማት ባላቸው የንግድ ተቋማት ግብር እየከፈሉ፣ በንግድ ተቋማቶቹ ልክ ብቻ ነው። በንግድ ተቋማቶቹ ተጨማሪ ግብር። ግማሹም እኮ ቤተክርስቲያኒቱ አይደለችም፣ ከተከራይ ላይ የሚያርፍ እኮ ነው። እና ዋናው ግልጽነቱና የጋራ ተግባቦቱ ስለሚቀድም ህግ ነው በሚል ብቻ አልሄድንበትም። ከእናንተ ጋር ተነጋግረን ትምምን ላይ እንደምንደርስ እምነት አለን። ወደቡ ይከፈታል፣ ወደቡ ይከፈታል። አዲስ አበባ ዛሬ በጸሎት ስትናጥ ውላለች። በፕሮቴስታንት እምነት ተከታዮች ዘንድ ትልቅ ክብር ያላቸውና በዚሁ ማህበራዊ ሚዲያ ላይ በሚሰጡት አስተያየት አድናቆትን ያተረፉት ነቢይ ገቢ ጉተማ ዛሬ በአዲስ አበባ ብዙዎችን ያስገረመ አንድ የጸሎት ፕሮግራም አከናውነዋል። በዚህ መርሃ ግብር ስለ ኢትዮጵያ፣ ስለ ወደቡ ጉዳይ እንዲሁም ስለ መሪዎች አንስተው ጸልየዋል። ኃያል ሆና የተፈጠረች አገር የለችም። አገር ኃያል ለመሆን ትፈጠራለች። ኃያል የሚባለው አለ። ትልቅ ሆና የተፈጠረች ሀገር የለችም። ትልቅ ለመሆን ነው አገሪቷ የምትፈጠረው። አሁን ትልቅ ከሚሆኑ ሀገር መካከል ኢትዮጵያ አንዱ ትሆናለች። መጽሐፍ ሲናገር ኢትዮጵያ ይላል እጆቿን ወደ እግዚአብሔር ትዘረጋለች ይላል። በጌታ በኢየሱስ ክርስቶስ ስልጣን ለኢትዮጵያ የከፍታ ጊዜ ደረሰ። ለኢትዮጵያ የመጨረሻ የክብር ጊዜ ደረሰ። አማራ ክልል፣ ኦሮሚያ ክልል፣ የትኛም ክልሎች ውስጥ ያለው የጠላት ምክር በጌታ በኢየሱስም ፈረሰ። አዲስ አበባን እንባርካለን፣ መሪዎቿን እንባርካለን፣ ኢትዮጵያን እንባርካለን፣ መሪዎቹን እንባርካለን፣ ህዝቡን እንባርካለን፣ ሙስሊሙን ክርስቲያኑን እንባርካለን። በዚህ ምድር ላይ ሰላም ጠራ ነው፣ አንድነት ጠራ ነው፣ ፍቅር ጠራ ነው። ኢትዮጵያ ወደ ክብር ትገሰግሳለች። የኢትዮጵያ በሮች ይከፈታሉ። ወደቡ ይከፈታል፣ ወደቡ ይከፈታል። ኃያል ሆና የተፈጠረች አገር የለችም። አገር ኃያል ለመሆን ትፈጠራለች። ኃያል የሚባለው አለ። ትልቅ ሆና የተፈጠረች ሀገር የለችም። ትልቅ ለመሆን ነው አገሪቷ የምትፈጠረው። አሁን ትልቅ ከሚሆኑ ሀገር መካከል ኢትዮጵያ አንዱ ትሆናለች። ይሄ ፎይ ምን አይነት ተንከሲስ እንደሆነ አሁን ጭራሽ አብዱልአዚዝ እዚህ ጋር ይቀመጣል፣
አቡበከር እዚህ ጋር ይቀመጣል። ሁለቱም አላህ እግር አለው እጅ አለው ብሎ ያፋጫቸዋል። ይሄኛው የለውም ይላል፣ ይሄኛው አለ ይላል። መሀል ላይ ሶስተኛው ደግሞ ከድጃ ትመጣና እፎይ ጋር ነው የምትከራከሩት፣ በውስጥ አንከራከርም ወይ ትላለች። ጭራሽ አሁን ክርክር ትቶ እያፋጫቸው። በእውነት ይህ ትክክል አይደለም። ራሳችሁ ናቸው የመጣችሁት። እሱ ቁጭ ብሎ እየሰማ ነው። በእውነት አቡበከር አላህ ሁለት እግር አለው እጅ አለው ይላል፣ ይሄኛው ደግሞ የለውም ይላል። ያኛውም አለው የሚለው ያወጣል፣ ይሄኛውም የለውም ይላል። ራሳችሁ በራሳችሁ ሄዳችሁ እፎይን ዳኘን አላችሁት። ከዛ እፎይ መሀል ገብቶ ሱራ ምናምን ላይ እጅ እግር አለው አንድ እጅ ላይ ይላል። ምን ተስዬ አቡበከር እንደተጻፈው እንደዚህ ነው ይላል። ራሳችሁ ሄዳችሁ ክርስቲያን አንድ ክርስቲያን ጋር ሄዳችሁ ዳኘን አላችሁ። ቀድማችሁ ማንበብ ነበረባችሁ። ቀድማችሁ ማንበብ ነበረባችሁ። እኔ እኮ ምክር ነው እየሰጣችሁ ያለሁት። ሃይማኖታችሁን እያዋረዳችሁ ነው። ሃይማኖታችሁን ዝቅ እያደረጋችሁ ነው። አንዳንድ ባለጌ ዲያቆናት ብታርፉ ይሻላችኋል። አንድ እህቴ ቴሌግራም ላይ የላከችልኝ ቮይስ ቀንጨብ አድርጌ ላሰማችሁ፣ በደንብ ስሟት። ስለዚህ እኮ አይቻልም፣ ቤተክርስቲያን አትፈቅድም ስል እኛ የምናውቀው አለ። ከአንቺ ጋር ብቻ ግንኙነት ካደረግኩኝ አንቺን ስለማገባ ችግር የለውም፣ ግን ከአንቺ ጋር አድርጌ አንቺና እኔ ብንላይ ወይ አንቺ አልፈልግም ብለሽኝ ብትሄጂ ነው ከነቴ የሚፈርሰው እንጂ። ይህ ቪዲዮ ከምንም ጊዜ በላይ ኮፒ ሊንክ፣ ሪፖስት፣ ሼር እንድታደርጉልኝ ለእህቶቻችሁ እንድትልኩልኝ እፈልጋለሁ። ልጁ ባጭሩ ምንድነው ያላት? ቮይሱ ረጅም ስለሆነ አጠር አድርጌ ላስረዳችሁ። አንቺ የማታውቂው እኔ የማውቀው ነገር አለ። ግንኙነት እናደርግ። እኔና አንቺ ከጋብቻ በፊት ግንኙነት ብናደርግ ችግር የለውም። ችግር የሚኖረው እኔና አንቺ የማንጋባ ከሆነ ነው። ያን ጊዜ ክህነቴን ስለማጣ የሚል የማጃጃያ ሐሳብ ነው እንግዲህ ያቀረበላት። ይህንን ሐሳብ ስሰማው አሁን ለአምስተኛ ለስድስተኛ ጊዜ ነውና አንድ ሐሳብ ልስጥበት። ከጋብቻ በፊት ግንኙነት ማድረግ የማይችሉት በተክሊል ማግባት የሚፈልጉና ዲያቆናት ብቻ አይደሉም። የትኛውም ክርስቲያን ከጋብቻ በፊት ግንኙነት ማድረግ አይችልም። እንደውም አንዳንዶች ምን ብለው ይናገራሉ? እኔ በተክሊል ማግባት ስለማልፈልግ፣ እኔ በቤተክርስቲያን ማግባት ስለማልፈልግ ግንኙነት ማድረግ ይችላል ከጋብቻ በፊት ብለው የሚናገሩ አሉ። ነገር ግን በቤተክርስቲያናችን ሕግ መሰረት ከጋብቻ በፊት የሚደረግ ግንኙነት በጠቅላላ እንደ ዝሙት ስለሚቆጠር ዲያቆንም ሆነ የትኛው ምዕመን ከጋብቻ በፊት ግንኙነት ማድረግ አይችልም። ግንኙነት ቢያደርጉስ አንድ ዲያቆን ከጋብቻ በፊት ድንግልናውን ቢያጣ ያ ሰው ምን ይደረጋል? ክህነት እንግዲህ መቼ ዘላለማዊ ነው፣ አይጠፋም አይደለ? ከአገልግሎቱ ግን ይከለከላል። ምዕመን ከሆነ ደግሞ ስለተላለፈው ሕግ ስለሰራው ኃጢአት ንስሐ እንዲገባ ይደረጋልና እንደዚህ ብለው የሚያጃጅሉ ሰዎችን እንዳታደምጧቸው። ምን ችግር አለ? እንደው እስከ ጋብቻ ጊዜ ድረስ ክብራችንን ብንጠብቅ፣ ክብራችን ለራሳችን ነው አይደለ? ስለዚህ በእንደዚህ አይነት ሐሳብ እህቶቻችን እንዳትጃጃሉ ላለው አመሰግናለሁ። እሺ አፍዛ ድንግዝ ስለሚባለው አዘራረፍ በተና አድርጌ እነግራችኋለሁ። ይሰራ ባላችሁ መሰረት እናንተም ከእናንተ የሚጠብቀውን አድርጉ። ሲጀመር ማወቅ ያለባችሁ አፍዛ ድንግዝ የዘረፈ ወንጀል የሚፈጸመው በጥንቆላ አይደለም፣ በአንዲት ቅጠል ነው። ጥንቆላ ጠንቋይ በሚባል የገጠር አጭበርባሪ የምታምኑ ከሆነ ጥግ ድረስ ፋራ ናችሁ፣ ወይም ልባችሁ ውስጥ በጣም ፍርሃትና ጭንቀት አለ። የከተማ ልጅ ከገጠር መጥቶ የሸወደው ጫትና እያሶዬ ብቻ ነው። ከነ አፍዛ ድንግዝ የቅጠል ውጤት እንደሆነ ያውቃል። መጀመሪያ ስለ ቅጠሉ ስለ እጹ ልንገራችሁ። ስለ አደንዛዥ እጾች ሁሉ ማይቶሎጂውን በቀጣይ ቪዲዮ ሰራላችኋለሁ እና ሁሉም የተመቱ ፕላንቶች ሴሽ፣ ዊድ፣ ጫት፣ ኮኬን የሚሰራበት የኮካ ቅጠል መጠጥን ጨምሮ ሁሉም አደንዛዥ እጾች የሰው ልጅ አይምሮ ውስጥ ሲገቡ በተለያየ መንገድ እንደሚገለጹ የአፍዛ ድንግዝ ቅጠል የሚሸተተው የትኛውም የሰው ልጅ ፍሪ ዌይሉን ነፃ ፍቃዱን ያጣል። አጠገቡ ላለው ድምፅ ሁሉ ነገሩን ያስገዛል። ገደል ግባ ካለም ገደል ይገባል። ባለፈው በሰራሁት ቪዲዮ ይህንን ተጠቅሞ ሴቶችን ሲደፍር ስለነበረው ሰውዬ ነግሬያችኋለሁ። ሴቶች ገብታችሁ ይዩት እና እጹ በዓለም የታወቀ ነው። በተለይ ላቲኖች በጣም ለዘርፎ ይጠቀሙበታል። የኛዎቹ ሌቦች ደግሞ እንዴት እንደሚጠቀሙበት ልንገራችሁ። የድሮዎቹ ጋቢ አድርገው አፍንጫቸውን ሸፈን አድርገው ነበር የሚጠጓችሁ። ባይዘዌ ጋቢው ስለሚባለው አዘራረፍ ታስታውሳላችሁ? በእነ እንትፍ ጥምጣም ፌስታሌ ጊዜ የነበረ ነው። ኤኒዌይ ወደ ጉዳይ ልመለስና የዘንድሮ የአፍዛ ድንግዝ ሌቦች መጀመሪያ የሚያደርጉት ነገር ሁለቱንም የአፍንጫቸውን ቀዳዳ ጥግ ድረስ ይሸፍናሉ በሶፍት። ሶፍቱም እንዳይታይ አጥንታቸው ድረስ ነው የሚገፉት ሶፍቱን። በማክስም ተሰርቷል በጊዜው። ከዛ የሆነ ወረቀት ይዘው የክፍለ ሀገር ሰው መስለው ማንበብ አልችልም አንብቢልኝ ይሉሻል። ሲጀመር ወረቀቱ መሃል ላይ የአፍዛ ድንግዙን ብናኝ አድርገው አጥፎ ነው የሰጡሽ። ተቀብለሽ ዘርግተሽ ስታነቢው እፍ ይልብሻል። ወይም ወረቀቱን ከታች ወደ ላይ ነኩታል፣ ይሸትሻል፣ ትደንዝዣለሽ፣ ትሰረቂያለሽ።
ትንሽ ቆየት ያለው ሙዳቸው ደግሞ በሚያምር ዕቃ በሽቶ በሰዓት በሆነ ዕቃ ላይ ብናኙን አድርገው በርካሽ ዋጋ ግዥኝ ይሉሻል። ልክ ተቀብለሽ ስትየው ያኔ ይፍሉታል፣ ወደ አፍንጫሽ ይሸታል። ያኔ ትደንዝዣለሽ፣ መሀል ገበያ ላይ ትሰረቂያለሽ። ሰው የተገበያየሽ ነው የሚመስለው። በቃሉ ነው የሚያዝሽ አውጥተሽ ምሰጪው ማለት። ሌላው ደግሞ እጃቸውን በአፍዛ ደንግዙ ቅጠል በደንብ አድርጎ ያሹታል። ከዛ መተው ሰላም ይሉሻል። የሰው ልጅ ባህሪ ነውና እጅሽ ወደ አፍንጫሽ አካባቢ መሄዱ አይቀርም። ያኔ ትደንዝዣለሽ። ወይም ደግሞ አፍንጫሽ ላይ የሆነ ነገር አለ ይሉሻል። ልክ ሲጠጋ ይሸትሻል፣ ድንዝዝት ያለሽ ይቀባበሉሻል ማለት ነው። ቃል ነው የሚወጣው ከነሱ እና ነጻ ፍቃድ የሚባለው ነገር ይቆጣጠሩታል። ኃጢአታችን በደሙ ላጠበ የእውነት በጣም አካውንቴ ባይመታብኝ ኖሮ ደጋግሜ እናንተን ላይክ አድርጉት፣ ቪዲዮን ኮፒ ሊንክ ሪፖስት ምናምን ባለላችሁ ደስ ይለኛል። ግን አካውንቴ በጣም ተይዟል። ስለዚህ ትብብራችሁን እፈልጋለሁ። ፈቃዳችሁ ከሆነ ቪዲዮ ላይክ፣ ኮፒ ሊንክ፣ ሪፖስት ምናምን እንድታደርጉትኝ ኮሜንት ሴክሽን ላይም ደግሞ ኦርቶዶክሳዊነት ስርዓት ነው ብላችሁ እንድትጽፉልኝም ጠይቃችኋል። መግቢያችን ላይ ያስመለከትኳችሁ 3 ቪዲዮዎች የአንድ ቤተ እምነት የሚመስሉ ግን የተለያየ ስፍራና የተለያየ ቤተ እምነት ውስጥ ያሉ አካላት የዘመሯቸው መዝሙራቶች፣ ያው መዝሙር ከተባለ ማለት ነው እንደዚህ አይነት ነገር ነው። የመጀመሪያዎቹ እኛ ቤት ሆነው ግን እኛን የማይመስሉ አስተምሯቸው፣ መዝሙሮቻቸው፣ መሳሪያዎቻቸው በሙሉ የሌላ ቤተ እምነትን የሚመስሉ የፍኖተ ጽድቅ ማህበር ናቸው። ስለነሱ እንዲና እንደዛ ማለት አልፈልግም። ሁለተኛው ለይቶላቸው ወጡት በተሐድሶ ቤተ እምነት ውስጥ ያሉ ናቸው። ሶስተኞቹ ደግሞ ያው ወንድማችን ትዝታውን ስለተመለከታችሁት የፕሮቴስታንት ቤተ እምነት ላይ ሆኖ የዘመረው ነው። እነዚህ መዝሙራቶች ግን አንድ ቤተ እምነት ውስጥ ያሉ እስኪመስሉት ድረስ ነው እየተዘመሩ ያሉት። እንደምታውቁት ደግሞ በመካከላችን የስርዓት ያስተምሮ የብዙ ነገር ልዩነት እንዳለን ደግሞ ታውቃላችሁ። እኔ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች በዝማሬው ስርዓት ውስጥ በዝማሬው አገልግሎት ስላላችሁ እህት ወንድሞቼ አንድ ማለት የምፈልገው ነገር እባካችሁ ብትችሉ መዝሙራቶቻችን ያሬዳዊ እንዲሆኑ አድርጉ። ካልሆነ ግን ከየትም ከሌላ ቤተ እምነት የምትቃርሙትን ከዘፈን የምትቃርሙትን በሙሉ እያመጣችሁ አውደ ምሕረቶቻችንን የመዝፈኛችሁ መድረክ ባታደርጉት ጥሩ ነው። የቺ ቤተክርስቲያን ትናንትናን አልፋ ዛሬ ላይ ደረሰችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመዝሙር ምን አይነት ቦታና ስርዓት ሰርታ እንደምታገለግል እንደምትገለገልበት እጅግ የሚያውቁ ስለሆኑ ነው። በተለይ አሁን ይሄ ሪከርድ ቤት አለን ሚክሲንግ ማድረግ እንችላለን ብላችሁ በየቦታው የሪከርድና ሚክሲንግ አገልግሎት የምትሰጡን በሙሉ ደግሞ እባካችሁ ለቤተ ክርስቲያን አስቡላት። እናንተ ዛሬ ከየዩቲዩብ የምትለቃቅሙ አጠቃቀን ገንዘብን ታርጌት አድርጋችሁ የተበረዘ መዝሙር አገልግሎት እያላችሁ አታቀርቡ ለህዝቡ ጥሩ ነው። ሱሪ ለምንድን ነው ወንዶች የምታሳጥሩት? ሱሪ ለምን ነው የምታሳጥሩት? እሱ የሸሪያ ህግ ነው። ያው ምንድነው ሸሪያ? ብዙም እንትኑ ባይኖረኝም እውቀቱ ብዙም ባይኖረኝም አሁን እኔ የቀረው ሰው አይደለሁም ግን ላይቭ ላይ እዚህ ስትሳደብ አይቼ ነው የገባሁኝ። ምን ብዬ ተሳደብኝ? ሙሉ መረጃ ልሰጥ አልችልም። አሁን ላይ መልስ ሲቀርባቸው ስትሳደብ አይቼ ነው ይላል። ኧረ ለመልሱ ምናምን አይደለም። ስሸና ሽንት ነክቶ ያውቃል? ኧረ አይነካኝም። እንዴት? ሽንት ማለት እኮ በጣም እንትን የወረደ ነገር ነው። ቆሻሻ እኮ ነው። ቆሻሻ እንዴት ይነካኛል? ድንገት ስሸና ነክቶ ያውቃል? ከነካ ምንድን ነው የሚጠብቅህ? አይነካኝም። ከነካ ግን በመቃብር ትቀጠቀጣለህ። ከነካ በመቃብር ትቀጠቀጣለህ። በመዶሻ አላህ ይመዘግብልሃል። ሽንት ነክቶት ያውቃል? የዛሬ 80 ዓመት ላይ ብትሞት የዛሬ 20 ዓመት ልክ እንደዛው የ40 ዓመት ምናምን ሳለ ሽንት ነክቶት ያውቃል? ከዛ ቅጣቱ ምንድን ነው? እሱ ተራራ የሚያክል እንትን ነው፣ ድንጋይ ነው ጭንቅላታቸው ላይ የሚጭንባቸው። ከዛ ቂው ሲያደርግባቸው ጥር እያሉ በቃ እስከ ቅያማ ቀን ድረስ እስከ ቅያማ ድረስ። ከዛ በጆሮአቸው ውስጥ ደግሞ ፌሮ ነው የሚጨምርባቸው። በአንተም ላይ እኮ ነው ብሎ የተፈጠረ እኔ ሲጀመር ሽንት ነካው አልነካው እኔ እኮ አማኝ አይደለሁም። እንዳንተ አስተምሮ እኮ አማኝ አይደለሁም። ቅጣቱ እኔን ለምን ይነካኛል? መቼ አመንኩበትን ነው ሳላምንበት የመቃብር ቅጣት እንዴት ይነካኛል? ተቀለቀው ቁርአኑ የወረደው ለሙስሊም ብቻ አይደለም ላለ ሁሉ ነው። ለተፈጠረው ቅጣቱ ደግሞ የሚመለከተው እናንተን ነው። አንተ እንደምትረዳው አይደለም።
እሺ ይሁን። ቅጣቱ ሙሉ የተፈጠረውን ነው የሚመለከተው። ሙስሊምን ብቻ አይመለከትም። ባይዘዌ አላህ ማለት የተፈጠረው ሁሉ አምላክ ነው። ስለዚህ አሁን መልካም ነው። እስከ ቂያማ ቀን ድረስ የምትቀጠቀጡበት ምክንያቶች አሏችሁ ማለት ነው። መቃብር ውስጥ ምንህ ነው የሚቀጠቀጠው? ካልተውበት ሙሉ ነገር አሁንም እየዳንክ አሁንም እየተቀጠቀጥክ አሁንም ትድናለህ፣ አሁንም ትቀጠቀጣለህ። መሞት የለም እዛ ጋር እና ሳሪያ መቃብር ውስጥ ያሉ ሰዎች ሁሉ ሕያው ናቸው። በለኛ ይፈጥራል እኮ እንደገና ይሞታሉ፣ ይነሳሉ፣ ከዛ ይገላቸዋል። ይሞታሉ፣ ይነሳሉ፣ ይሞታሉ፣ ይነሳሉ። ካልነበርክበት ያስገኘ ፈጣሪ አሁንም አንስቶ ይቀጠቅጣል። አሁንም ይሄ እኮ ጨዋታ እኮ ነው። ይመልሳቸዋል፣ ከዛ ያደርግና ይገላቸዋል፣ ከዛ ይመልሳቸዋል። ለሱ ጨዋታ አይደለም፣ ለሱ ምንም አይደለማ። ኧረ ጨዋታ ነው። ያስገኘ ጌታ ምንም እኮ በቃ ከዛ በኋላ የፈለገውን ማድረግ ይችላል። ምድሪቱም እንዲህ ታጣብቃቸዋለች። ምድሪቷም እንዲህ ስኪውዝ እንትን ታደርጋቸዋለች ይችላል። እንዲህ ጭምቅ ምድሪቱም በሱ እጅ ነው ያለችው። ኦኬ እንዲህ ጨምቃ እኮ እንደዚህ ትሰብራቸዋለች። ሬሳቸውን እንዲህ ጭምቅ፣ ከዛ መልሰው ይድናሉ። ከዛ ጭምቅ ይችላል እሱ። ኤኒዌይስ ግን ኃይል አለው። ይሄ እኮ ምንም ብላት አይደለም እኮ ተረት ተረት ነው የሚመስለው። ለምሳሌ ውሃ ውስጥ ገብቶ የሞተ ለምሳሌ ምድር እንዴት ትበላለች? ትጨምቀዋለች። ምን ማለት ነው? ፕራክቲካሊ የምታስብ እንጂ ፕራክቲካሊ ነው የምታስበው። እንዳየው ማለት ነው። ካላየ አታምንም። አጠገቡ ላይ ደርሰህ ካላየ አንተ አታምንም። አንተንም እኮ አታምንም። ትቀጥላለህ። ቆይ እንዳተሳሰብህ እንዳየው ከሆነ በክርስቲያኑም ፈጣሪ አታምንም አንተ። አይ ኖ የማመን ያልማመን ሰው እኛ ምና ቆይ አገኝቴ ካላቃጠለኝ ቆይ አንድ ክርስቲያን አዘጋጅልኝ አዲሱን ብዙ ጊዜ አመለካከትን አዳምጣ እኮ አዳምጣ። እንደዚህ ጭምቅ አድርጋ አይቴ ካላየ እሺ፣ አንተ መቃብር ይሰፋልሃል፣ ይጠብልሃል፣ ያቃጥላል። መቃብር ይጠብሃል፣ ይሰፋል። አሁን ስትቀበር የፈለገ ይሁን አንተ እኛ ምናምነው ማለት ነው። እሱ በነገረን በቃሉ መሰረት ነው የምናምንበት እንጂ እኔ ኮትመን እንኳን አይደለም ነገር እዛ አስቀምጠው። እሱ አተሳሰብ ነው። ኖ አይደለም። ሎክ ከራስሪ አሁን ሲሞት አንድ ሰው የምትል ከሆነ ደግሞ አዳምጣ ሊሰን አንድ ሰው ሲሞት ነክርና ሙንከር ይመጣሉ አይደል? ወዲያው አዎ። ከዛ ይጠይቁታል። ከዛ ወይም መቃብሩ ይሰፋለታል ወይንም ይጠብለታል። ሽንቱን ማይሸና ከሆነ ላው ላይ በጣም ጤናማ ከሆነ ያ እንደ ስራው መጠን ምን ይሆናል? መቃብሩ 70 በ70 ይሰፋለትና እንደ ልቡ ፈልሰስ ይላል። ነገር ግን ሽንቱ የሚነካው ምናምን ከሆነ ሐሚት እንትን የሚል ከሆነ ምናምን መቃብሯ ትጠብና መጨረሻ ላይ እንደዚህ ጭምቅ ታድርገውና ወደ መንገዱ ካልተመለሰ ካልተወበተ ሁሌም ራሱ ላይ እየሸና የፈጣሪን ቃል እየሰማ ራሱ ላይ እየሸና መኖር ከሆነ ይቀጣል። በምንድን ነው የሚቀጣው? በመዶሻ ነው የሚወገረው። እሱ መዶሻ ሚሆን ምንም ይሁን ይቀጣል ነው ምነው። አሁን እሺ የእኔ ጥያቄ ምንድነው? እሱ መሰለ ወንድማችን፣ አጥንቱ ነው የሚቀጣው? ስጋው ነው የሚቀጣው? ነፍሱ ነው የሚቀጣው? ምኑ ነው የሚቀጣው? አላህ ከሌለበት ያነሳው አላህ እንደፈለገ ሊቀጣው ይችላል። ነፍሱ ነች የምትቀጣው። ስለዚህ ነፍሱ ነው ሊቀጣው ይችላል። ነፍሱና መቃብሩ ተስጋው ጋር ብራነች ማለት ነው። ከሌለው ያስገኘው ፈጣሪ እንደፈለገ አድርጎ ሊቀጣው ይችላል። ስጋው ከመሬት ጋር ነው ያለ፣ ነፍሱ ግን ወደ ሰማይ ትወጣለች። ለምን? የሰራሃት ወንጀል ምንድነው? የፈጠርከው ነገር ምንድነው ተብሎ ያ የሰራው ወንጀል በመዝገብ አለው። ሁሉም በግራና በቀኝ ትከሻችን መላእክቶች አሉ መዝጋቢ። ጥሩ ነገር ስትሰራ ጥሩ ነገር አድርገሃል፣ መጥፎ ነገር ስትሰራ መጥፎ ነገር አድርገሃል። ልክ በዛው ልክ ትቀጣና ኸይር ነገር ከሰራህ የመጥፎነትህን ያህል ተቀጥተህ እኮ አንተ ከዛ በኋላ ጥሩ ሰው ነው። ገባህ? ቅጣቱ እስከ ቂያማ ቀን ነው ይቀጥላል የሚለው። ቅጣቱ እስከ ቂያማ ቀን ነው የሚቀጥለው። ኤኒዌይስ ግን ስለዚህ ሲቀጣ አሁን ጀሰዱ ብቻ የሚቀጣው ወይንስ ነፍሱም ነው? ነፍሱ ነች አልኩ። ጀሰዱማ ጀሰድ ነው፣ ነፍሱ ናት አልኩ። ነፍስ እየታለ መጥፎ ነገርና ጥሩ ነገር የምታሰረው ጆሮ ነፍስ ነው ወይንስ ጀሰድ ነው? አካል ነው። ስለዚህ በጆሮ ውስጥ ሽብልቅ ይገባል ሲል ታዲያ ምን እያለኝ ነው? ምንድን ነው ሽብልቅ?
የሚመታበት ጭንቅላቱ ይመታል፣ በጆሮ ውስጥ ብረት ይገባል፣ በአፍ ውስጥ ፌሮ ይገባል ምናምን ሲል ነፍሱ ነው የምትቀጣው ካልከኝ ይሄ አካሉንም እኮ እየጠቆመኝ ነው። ይሄ አባባይ 12,000 የሚበልጥ ሰው እምነቱን ቀይሯል። የትኛውም ቤተ እምነት ውስጥ ያላችሁ ሰዎች እንድትሰሙኝ እፈልጋለሁ። ለእናንተ የሚሆን ሀሳብ አለኝ። በተለይ ፕሮቴስታንቶች 12,296 ሰው ጌታ ኢየሱስ ክርስቶስን አምኖ ጌታን ተቀብሎ ተጠምቋል የሚል ማስታወቂያ የተመለከተ ነው። ይኸውላችሁ እነዚህ ሰዎች ያሉት ሰዎች አላቅም እንግዲህ ባሉት እንመንና የሄዱት ወደ ኦንሊ ጂሰስ ነው። ኦንሊ ጂሰስ ማለት በስላሴ የማያምኑ ራሳቸውን ሐዋርያት ቤተክርስቲያን እያሉ የሚጠሩ ናቸውና ወደዛ ነው የሄዱት። ከዛን ኮሜንት ላይ እየሄዱ በስላሴ የሚያምኑት ፕሮቴስታንቶች ምን ይላሉ? ዶክተር መርጬ ነው የተወሰኑትን አገር እንዳለ ዋው ሲሉ የነበሩት ፕሮቴስታንቶች ናቸው። ዶክተሩ ምን አሉ? ዋው እሳቸው የምን እምነት ተከታይ ናቸው? ተመልከቱ። ፕሮቴስታንቶች ቃለ ሕይወት ናቸው። የቃለ ሕይወቱ ፓስተር የቃለ ሕይወቱ ሰው ዶክተሩ ማለት ነው ሄዶ ዋው ይላል እዛ። ሌላ ሰላም የምትባለው እህታችን ተመልከቱ። ይቺ ማለት ነው ይቺ የምትመለከቷት ከዚህ በላይ ደስታ ምን አለ አለች። ከዛ ታች አንዱ ሄዶ በስላሴ አታምኝም ማለት አምናለሁ አለች። ከዚህ በላይ ደስታ ያለችው ግን ስላሴን ወደማያምኑት የሄዱት ጋር ነው። እምነታቸውን አያውቁም። ሌላ ላሳያችሁ። ከሀልወት ከዚህ ሰውዬ ጋር ማለት ነው ከማን ነው ከዘኒ ጋር ሄዳች ምን ብላለች? ሀልወት እንዳትቀርቡ ብላ ማስታወቂያ የምትሰራ ሰው ነች። ፍሪታ የተባለችው ሄዳ ምን ብላለች? ለምን አለቀስኩ? ይኸውላችሁ እምነታቸውን አያውቁም። አብዛኞቹ በቲፎዞ ምን እንደሚያምኑ አያውቁም። በቃ ስሙ ፕሮቴስታንት መሆን በተለይ ከኦርቶዶክስ መውጣት እምነት የሆነላቸው እውቀት የሆነላቸው እነዚህ ናቸው። እንግዲህ እየወጡ ጣዖት አምላኪ፣ ማርያምን አምላኪ፣ ስዕል አምላኪ ወዘተ የሚሉት ስላሴን እንኳን የማያምን መለየት የማይችሉ ድንዙዛ እውቀት የሌላቸው እነዚህ ናቸው። እንግዲህ እየመጡ አፋቸውን የሚያላቀቁት ማለት ነው። ወዳጄ ምንም የማያውቅ የሚያምነውን የማያውቅ ስላሴን የማያውቅ ነገረ ክርስቶስ ያልገባው ኢየሱስ አብ ነው የሚሉት ከሄዶ የሚለጠፍ የደነዘዘ ማህበረሰብ ይዘ ኦርቶዶክስ ላይ አፍን ማላቀቅ አትችልም። ስለዚህ ቁጭ ብለ ተማርም አስተምር። ይሄ ለእናንተ ያለኝ መልእክት ነው። የትኛውም ቤተ እምነት ውስጥ ያላችሁ መጀመሪያ እምነታችሁን ወቁ። ሰው እምነት ላይ አፍን ከማላቀቅ በፊት የራስን እምነት ማወቅ ይቀድማል።